ተጨንቃለች ስራዋን አስባ ሰላም የተወደዳችሁ ውድ ቤተሰቦቻችን እንደምን አላችሁ? እነሆ የዛሬው ጉዞ ወደ በረከት የተሰኘው ፕሮግራማችን ጀመረ። በፕሮግራማችን እንደሚታወቀው እኛ በእግርና በእጅ ቦታው ላይ ደርሰን በረከት የምናገኝ ሲሆን እናንተ ደግሞ ካላችሁበት በረከት የምታገኙበት ጉዞ ወደ በረከት የተሰኘው ፕሮግራማችን ነው። ዛሬ ደግሞ በድሬዳዋ ተገኝቻለሁ፣ በአባታችን አቡነ ጎርጎርዮስ ቤተክርስቲያን። እስቲ አባታችንም ከኔ ጋር አሉ። አብረን ቤተክርስቲያኑን እንጎበኛለን፣ መጠየቅ ያለብን እንጠይቃለን። ለበረከት ደግሞ ለእናንተ ትሩፋት እንዲሆን እነሱ የሚሉትን ደግሞ እንሰማለን። መልካም ጊዜ። አባታችን ይፍቱኝ። እንዴት ነው? እግዚአብሔር ይመስገን። በመጀመሪያ እንግዲህ ወደዚህ ልንመጣ ስናስብ በፍቅር ስለተቀበላችሁን ከልብ አመሰግናለሁ። እሺ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቸርነት ከሁላችን ጋር ይሁን አሜን። ወደዚህ በመምጣታችሁ እኛ በጥብቅ ወይንም በጥልቅ ደስተኞች ነን። እንኳን ደህና መጣችሁ ነው የምንለው። እንኳን ደህና ቆያችሁ። አሜን። ይህ እንደምታዩት ታላቅ ገዳም የበረከት ገዳም ነው። ቦታው ከከተማ ወጣ ያለ ብዙ ምዕመናን የሌሉበት በኢአማንያን መካከል ያለ ቤተክርስቲያን ነው። ይህ ቤተክርስቲያን እንደምታዩት ተራራው የሚታያችሁ ይሆናል። ተራራው ቅርበት ባለው ዝናብ ሲዘንብ ጎርፍ ይበዛል። ይህን ተራራ አስገፍተን ድሽ እንኳ ሰርተን ውሃው በድሽና በድሽ መካከል እንዲያልፍ ለማድረግ ቤተክርስቲያኑ ብዙ አማኝ ስለሌለበት የሚረዳው የለም እና እናንተ በመምጣታችሁ እኛ ደስ ያለን። ይህንን አንዳንድ የበረከት ስራ ተሰርቶልን የጎደለን ይሞላል፣ ደግሞም ያልተሰራው ስራ ሁሉ ይሰራል የሚል ደስታ ስላለን በመምጣታችሁ ደስተኞች ነን። እሺ፣ እኛም ከልብ እናመሰግናለን አባታችን። እስቲ መጀመሪያ ወደ ምንድነው ወደ ጉዳያችን ከመግባታችን በፊት ቤተክርስቲያኑን ቁመና በደንብ ያስጎብኙ። እሺ እሺ አባታችን። እንግዲህ የሄድን እያየን እንጎበኘዋለን። መሰረተ ድንጋዩን በብፁዕ አቡነ ዳንኤል መሰረት ድንጋዩ ተጥሎ ቤተክርስቲያን ተጀምሮ በበጎ አድራጊዎች ከዚህ ደርሶ ትመለከቱታላችሁ። ቤተክርስቲያኑ ያው ተሰራ እንጂ የተሟላ ነገር አለው ማለት አይደለም። ብዙ ንዋየ ቅድሳት ይጎሉታል። በተለይም ደግሞ ቦታው የፈውስ ቦታ ነው። እንደምታውቁት ወይም ወሬውን ሰምታችሁ ከሆነ ብዙ ድውያን የተፈወሱበት፣ የኩላሊት በሽታ፣ የጉበት በሽታ፣ ካንሰር፣ ሌላኞቹ ደም ግፊት፣ ኩላሊት የሚባሉት በሽታዎች ሁሉ ከዚህ መጥቶ እየተገላገለና እየዳነ ምዕመናን በዚህ ነው ያለው። የምታያቸው ብዙ የጸበልተኞች የተጠለሉበት ቦታ አለ። አሁን ይሄ ዘመን መለወጫ በዓል ሆኖ ህዝቡ ወደ ቤቱ ተመልሶ እንጂ በቀላሉ እስከ 2000 እስከ 3000 ህዝብ በዚህ ቦታ ላይ ይኖራል። ነገር ግን ጸበሉናን ምዕመናን ሊጠቀሙበት ቢፈልጉም ጉድጓዱ በሰው እጅ ስለተቆፈረ አጥጋቢ አይደለም። አሁን በጣም እየተቸገርን ያለ ነው የውሃ እጥረት ነው። ምዕመናን ይኸው የምታዩት እዚህ ጋር ቤርካ አለ፣ ልንደርስበት ነው። ይህ ቤርካ ውሃ እየተገዛ እየተሞላ ምዕመናን ራሳቸውን የሚያጸዱበት፣ አካባቢ የሚያጸዱበት በዚህ ምክንያት እንጂ ራሱን የቻለ ውሃ የለውም ቦታው። ቧንቧ ውሃ ብናስገባም የቧንቧው ጉዳይ አጥጋቢ አልሆነም። ከነዚያውም ቁሟል፣ ደግሞ ምንም የለውም። ቦታው ምን እንደሆነ አይገባንም። እንግዲህ ስናስገባው ውሃው ይፈሳል፣ በሁለተኛው ቀን ግን ውሃው ይቆማል። በራሱ በተፈጥሮ ውሃው ግን እየተገለገለ ይገኛልና አካባቢውም የምታዩት ገና መጽዳት የሚያስፈልገው ቦታ ነው እና ከፍተኛ የውሃ ችግር ነው ያለብንና ቦታውን ስታዩት እንዲህ ለም ነው፣ ደስ የሚል አትክልቱን ወደዚያው ስትሄዱ እናየዋለን። ለም እና አትክልት ያለበት ቦታው ሚስብ ድሬዳዋ ያለን የማይመስል ቦታ ነው። የተሰራ በአንድ ሰው የተሰራ የአባቶች ማረፊያ አዳራሽ ነው። አሁን ለጊዜው የሰንበት ትምህርት ቤት አዳራሽ ስለሌለን የሰንበት ትምህርት ቤቶች እየዘመሩበት ነው ያሉ። ትልቁ የሰንበት ትምህርት ቤት አዳራሽ ይሄ ነው እየተሰራ ያለው። ይሄ የምታዩት ይሄ ትልቅ አዳራሽ እየተሰራ ነው፣ ነገር ግን አልተጠናቀቀም እንጂ ይሄው እየተሰራ ነው። ይሄንን ሲጠናቀቅ ሰንበት ተማሪዎቹ ወደዚህ ገብተው ቢሮ በዚያ በኩል አላቸው የራሳቸው፣ ላይብረሪም አለ። ከዚያም በኋላ ይሄኛው የአባቶች ብቻ ማረፊያ ይሆናል።
ሲቀጥል ወደዛ የምታዩት ደግሞ የጸበልተኞች መጠለያ ነው። በዚያው አጋጣሚ ሐምሌ 15 ቀን ተከስቶ በነበረው ነፋስ ይህንን ወስዶብን ነበር። ቢወስደውም ግን መልሶ ተሰርቷል። አሁን ብዙ ምዕመናን ይሄ በቂ አይደለም። የጸበልተኞች መጠለያ ይሄ በቂ አይደለም። ከሰው ብዛት የተነሳ ይሄ ሁሉ ቤት ይሞላል። ከፈውሱ አኳያ ማለት ነው። ቦታው ነግሬያቸዋለሁ ቅድም። ኩላሊት ያመመው፣ ጉበት ያመመው፣ ስኳር ያለበት፣ ግፊት ያለበት፣ የተለያየ በሽታ ያለበት ከዚህ ሲመጣ ተፈውሶ ድኖ ነው የሚወጣው። አንዱ በጫጩት መልክ ይወጣለታል፣ አንዱ በድንጋይ መልክ ይወጣለታል፣ አንዱ በመንቆራሪት መልክ ይወጣለታል። በዚህ መልክ እየሆነ ምዕመናን እየተፈወሱ ነው የሚገኙትና ይህን ፈውስ ሲመጣ ከዚህ ከድሬዳዋ ብቻ አይደለም፣ ከአዲስ አበባ እስከ ሐዋሳ እስከ አማራ ክልል ድረስ እየመጡ ከዚህ በጸበል እየተፈወሱ ስለሚሄዱ የሰው ብዛት አለው እና ከዚህ አንጻር ያው በእኛው ሞልቶ እዚያኛው አዳራሽ ወንዶች ሆኖ ይገኛል። በዚያ በኩል ደግሞ ይህ የምታዩት አትክልቱ በቅርብ ጊዜ ነው አሁን እንትን ያልነው የተከልነው። ይህንን ማንም ሰው በራሱ እጅ መቁረጥ አይችልም። በአባቶች እጅ ተቆርጦ ተጸልዮበት ነው። ይህንንም ሲበሉ ከበሽታቸው ወዲያውኑ ነው የሚፈወሱት። የሰው ልጅ በዚህ በረከት ይህንንም የፈውስ ድህነት ስለሚያውቅ የሚመጣው የሰው ብዛቱ ከመጠን ከቦታው መጥበብና ከማረፊያው ማነስ የተነሳ ብዙ ህዝብ ነው ያለ። ያን ሁሉ ያደረገው ደግሞ የጻድቁ አቡነ ጎርጎርዮስ የፈውሳቸው የተአምራቸው መደረግ ነውና ይህን ይመስላል ጸበል ቤቱ የምታዩት። ይሄ ፓፓያው ሙሉ ለፈውስ ነው የሚጠቀመው ሰው። ወጥቶ አይሸጥም፣ የሚሸጥ እዚሁ ግቢ ውስጥ ነው፣ የሚበላም እዚሁ ነው። ይህን ይመስላል። ሌላው አቡነ ሐራ ድንግል በዚህ ቦታ ጽላታቸው አሉ። ነገር ግን በ2004 ዓመተ ምህረት አንድ እናት እዚያ ዋናው ባህር ዳር ገዳም ሄደው እምነታቸውን አንጥተው በዚህ ቦታ ላይ አድርጉትና ጸሎት ይጸለይበት ተብሎ ከዚህ ቦታ ላይ የምታዩት ይሄ እንደ ኩይሳ ወደ ላይ የወጣው ነገር የእምነቱ ውጤት ነው። እግዚአብሔር ታምር የታየበት ከጊዜ በኋላ ነው። እንደዚህ ከመሬት ከፍ ብሎ ራሱ ገፍቶ ይወጣው። መጀመሪያውኑ 2003 ነው ወደ ሲመጣ ምንም የለውም ነበረ። 2003 2004 ላይ መስከረም አካባቢ እምነቱ መጥቶ እዚህ ጋር ተደረገ። ዙሪያውን በምልክት አድርገን ጸሎት ይጸለይበት ነበር። ከአሁን ከቅርብ ቀን በኋላ ነው 2007 ዓመተ ምህረት ነው እንደዚህ ነው የወጣው። እሺ አባታችን በደንብ እንዲያብራሩልኝ ስለፈለኩ ነው። እኛ እናት እምነቱን ይዛ መጣች። ቦታው ላይ የፈሰሰው እምነት ራሱን ችሎ እንደዚህ ወጣ ፈላ። ሁላችሁም የምታዩት ይሄ ወደ ላይ የወጣው አፈር የጻድቁ አባታችን የአቡነ ሐራ ድንግል እምነታቸው ነው። ይህንን ያመጡት የእምነቱን ያመጡልን ከባህር ዳር ከዋናው ገዳም እምነቱን አንጥተው አንድ እናት ሰጣውን። በዚህ ቦታ ላይ አድርጋችሁ ጸሎት ያዙበት፣ ጸሎት አድርጉበት። ጸሎት ካደረጋችሁበት በዚህ ቦታ ላይ ታምሩ ይታያል። ደግሞም ያዝያኛው እምነት በዚህ ቦታ ላይ ይደረጋል፣ ይወጣል እምነቱ ብለው ሰጥተውን ነበረ። በዚያን ጊዜ አመጣው ሲሰጡን እኛ እንኳ አምነን ባንቀበል እሳቸውን ደስ ይበላቸው በሚል አኳኋን ነበር የተቀበልነው። ከዚያም በኋላ ከተቀበልናቸው በኋላ አካባቢውን አጥረን ጸሎት እያደረስንበት ነበር። ከ2004 እስከ 2007 ምንም ያልነበረውም ነበረ። በ2007 እግዚአብሔር ተአምሩን ሲገልጽና በቦታው ላይ በረከቱን ሲያሳድር ይህን የመሰለ የምታዩት ወጥቷል። ብዙ ምዕመናን እየተፈወሱበት ነው። ይህ ከወጣ በኋላ በየወሩ እየተቆፈረ ለምዕመናን ይሰጣል። በሚመጡበት ሰዓት ነገ የሚመጡ ከሆነ ይኸው እንደምታዩት አሁን ይህ የሚያመለክተው ነገ የሚመጡ ሰዎች አለ ቆፍሩ እያለ ነው። ይሄ ምልክቱ ይሄ የሚያመለክተው ነገ የሚመጡ ሰዎች አሉ የሚወስዱና እንድትቆፍሩ ነው። ያለያ ግን እንደዚህ ነው ሆኖ ዝም ይለው እንደዚህ ደርቆ ነው ካልሆነ ግን አሁን ይሄ ምልክት ነው። አሁን ነገ የሚመጡ ሰዎች አሉ፣ ይቆፈራል፣ በማዳበሪያ ሞልቶ ይቀመጣል። ምዕመናን እየወሰዱት ነው ያለ። ይሄን ወስዶ ከቁስሉ ያልተፈወሰ በዚህ ያልዳነ ማንም ሰው የለምና ይሄን የበረከት ቦታ አይታችኋል። ብዙ በሽተኞች አገግመው ድነውበታል። ቁስል ያለባቸው፣ ካንሰር ያለባቸው፣ ሌላ በሽታ ያለባቸው ሁሉ እየዳኑ የሚሄዱ ነውና ይሄ ተአምረኛ ቦታ የእግዚአብሔር ተአምር የተገለጸበት ቦታ ነው። በዚህ የመጣችሁ መዳን የምትችሉ ካላችሁ የመጣችሁ መዳን ትችላላችሁ። እምነቱን መውሰድ ትችላላችሁ። ቤታችሁን በበረከት ጤናችሁንም ደግሞ ማግኘት ትችላላችሁና እግዚአብሔር አምላክ ከሁላችን ጋር ይሁን። ይህን ይመስላል በረከቱ። አሚን። አባታችን እናመሰግናለን። እስቲ እንደዚህ አጋጣሚ
እዚህ ጋር ስለሆነ ስለሚመችም ጭምር ነው። ቅድም ስለ ይዞታ አንድ ልጅ የነገረኝ ነበረ። እዛ መስቀሉ ድረስ የቤተ ክርስቲያኑ ይዞታ ነው ብሎኛል። እና ስለዚህ ይዞታ አሁን ያለው ሁኔታ እስቲ በደንብ ያብራሩልኝ። እውነት ነው። ያ መስቀሉ ድረስ የቤተ ክርስቲያኑ ነው ቦታው ይዞታው። እንደምታዩት ከመስቀሉ ጀምራችሁ እንደዚህ ስትመጡ አይታይም እንጂ ነጭ ነጭ ብረቶች እዛ ቤቶች አካባቢ ተክለናል። ብረቶች ፌሮ በሽቦ ነው ያጠርነው እስከታች ድረስ ይመጣል። ይሄ ቦታው የምታዩት የነሱ የሆነው የቤተ ክርስቲያኑ ያልሆነው ቦታ ደን የለበትም። እቺ ደን ነው የጀመረችው። አሁን ቅርብ ጊዜ ነው ያጠርነው። ያው የኢኮኖሚ ጥረት ስለነበር ነው በዛን ጊዜ ይሄን አሁን አጥረነዋል። ቦታው የምታዩት ይሄን አድርጎ ይመጣል። በዚህ ይወርድና ይሄን ያክላል። ስፋቱ 58,000 ካሬ ነው። 58,000 ካሬ ነው ቦታው። ይሄን አድርጎ በዛ ጋር የምታዩት ደግሞ ዳሩ እነዚያ ቤቶች አሉ። ይሄ አረንጓዴው ቤት የቤተ ክርስቲያኑ ነው። ገብተው ሰርተዋል፣ ይለቃሉ። ዳር መጨረሻ ያለው ተራራው መጨረሻው ግንቦቹ መጨረሻው ግንቦቹ ናቸው የወሰኑ። አዎ ከዚያ ወዲህ ነው የቤተ ክርስቲያኑ ቦታ። ያው እያጠርን ነው እግዚአብሔር ብሎልን። ያንንም ስለማይታይ ደኑ አልሶት ነው እንጂ እንደዚሁ ባለ ብረት አጥረነዋል። ታጥሯል፣ ተከብሯል። ያን ቤት ነው እንግዲህ አፍርስ አታፍርስ እያልን እየተሟገትን ያለ ነው። እግዚአብሔር ከፈቀደ ከነገ ወዲያ ቤተ ክርስቲያኑ ሰፊ ይሆናል። ተራራው ሲገፋለት ተራራው ወደዛ ሲሄድ ይህን ይሆናል የሚል ነው። 58,000 ካሬ ነው ቦታው ያረፈበት እና ተራራው መጨረሻው ተራራውና ይሄኛው መጨረሻው ተራራ እነዚህ ነጩ የምታዩት ብረቶች ያሉበት ነው የቦታው ድንበር ስፋቱ ወሰኑ። ደስ ይላል አባታችን። እሺ አንድ በጣም በብር ብቻ አይደለም ይሄ የሚሰራውና እንደው እግዚአብሔርም ካልፈቀደ በስተቀር ይሄ ተራራ አሁን እዛ ድረስ የመቆፈር እቅድ ተይዟል እያለኝ ነበርና እንዴት ነው ጽናቱ? ይሄ በጣም ትልቅ ጽናት ያስፈልጋል። ተራራ ቆፍሮ ቤተክርስቲያን ማስፋፋትና ያው በእርግጥ የአባቶቻችን ይዞት የመጡት ልምድ አለ። ግን እንዴት እናንተ ግን እንዴት ልታረጉ አሰባችሁ? እውነት ነው። አዎ ይሄንን ለማድረግ አንዳንድ ጊዜ እኛ የተሻለ ኢኮኖሚ ወይም ደግሞ የተሻለ ማሽነሪዎች ኑረውን ይሄን እናደርጋለን ማለታችን አይደለም። ግን ለሚያምን ምን ይደረግ ሁሉ ይደረግለታል አይደል? እኛ በእግዚአብሔር አምነን ነው አሁን ይሄንን ያሰብነው። እግዚአብሔር ደግሞ እንደሚያደርግ ቁርጥ የሆነ ሐሳብና ቁርጥ የሆነ ከልባችን እውነታ የሆነ ምኞትና እውነታዊ እንደሚደረግልን አምነን ነው ዘነዋል። ይሄንን የሚያደርጉ ከአሜሪካንም ከምንም አንዳንድ ሰዎች አነጋግረናል። ይደረጋል የሚል ፍጹም የሆነ እምነት አለ። የሚደረግበትም ደግሞ ያው በእምነት ስላደረግን እግዚአብሔር የሚያደርገው ታምር ይኖራል የሚለውን ይዘን ይሄ ነገር ይደረጋል ብለን ነው። ይሄ ቦታ በመጀመሪያ ይሄን ያክል አጥር አልነበረውም። ምዕመናን እንደሌሉበት እንኳን እንዲሁ ነው ይለማል የሚል ሐሳብ አልነበረም። ነገር ግን ይህን ሁሉ ታምር ያደረገው እግዚአብሔር ነው። አሁንም ይህን የሰራ ይህን ያበጃጅ አምላክ ይህንን ይሰራልናል የሚል ሐሳብ ስለያዝን ደግሞ የሚገርማቸው ነገር አፈሩ ለሰሌክት አፈር ለመሬት ይሆናል ተብሎ ተመርምሮ ያለፈ አፈር ነው መሬቱ እና በዚህ ታላላቅ መንገዶች ሲጀመሩ ለኮንስትራክሽኖችም ለምኖችም እያሳወቅን ይህንን አፈሩን ቢወስዱልን ድንጋዩን እኛ እየተጠቀምን በዚህ ምክንያት ይሰፋል የሚል የራሳችን ሐሳብ አስቀምጠናል። እንግዲህ ከዚህ ባሻገር ደግሞ እግዚአብሔር ያዘው ይኖራል ብለን እግዚአብሔርን እየለመንን ያለን። ልክ ነው፣ እግዚአብሔር ይሰራል። እስቲ ያው እንግዲህ እግዚአብሔር ስለሚሰራም ጭምር ነው፣ ዋናው እምነት ነው ቦታውን ይሰራል። አንድ የደነቀኝ ነገር ግን በዚህ በኩል ዝም ብሎ ሲታይ የለማ ነው። ከዚህ አሁን የቤተክርስቲያን ይዞታ ነው የተባለው መስቀል ይዞረው ደኖች በደንብ ነው የሚታዩትና በዛ በኩል ግን ዘሎ አለና ይህም ትልቅ ጸጋ ነው በነገራችን ነው። እስቲ እንቀጥል። ሌላም የሚያሳዩን በረከት ካለ እንግዲህ ጸበል ቤቱንን ታዩታላችሁ። ይሄ ተአምር የሚደረግበት ቦታውን እሱንም ታዩታላችሁ። ጸበሉም በቧንቧ ሳይሆን በተፈጥሮ በራሱ በዚሁ ጉድጓድ የወጣ ጸበል ነው። ከጉድጓድ የወጣ ነው። ከጉድጓድ የወጣ ነው። እዚሁ አለ። ጸበሉን ታዩታላችሁ። ለጸበል አትቸገሩም ማለት ነው? ጸበሉ አይቸግረንም። አሁን ለጊዜው እየተቸገርን ያለ ነው። ለምትጠቀሙት ነገር ለቤተ ክርስቲያኗ ንጽህና መጠበቂያ፣ ለጸበል ደግሞ ለውስጥ ጸበሎች እና ይህ ሁሉ ህዝብ ያረፈው የሚጠቀመው ውሃ ግን የለም። በጣም የሚያሳዝን ህዝብ ነው። አሁን ዛሬ ህዝብ ወጥቶ ነው እንጂ ይሄ የምታዩት ይሄ ሙልት ብሎ ይሄ ቤት ሞልቶ ያ ሁሉ ሞላ። አሁን ከመስቀል በኋላ ህዝቡ ይገባል እና ብዙ ህዝብ ነው ያለበት። ይህ ህዝብ እየተጎዳብን ነው ያለው። ውሃ ወጥተው የሚያመጡት ከሌላ ቤት ነው ገዝተው ለዚያ እንደገናም ደግሞ ለአትክልቶቹ የሚሆን ጉድጓድ እናወጣለን የሚል እግዚአብሔር ከረዳን አስበናል እንጂ ጸበሉ ይሄ ነው። ጸበሉ የምታዩት ጸበሉ የራሱ የተፈጥሮ የጉድጓድ ውሃ ነው።
ኧረ እግዚአብሔር ችግር ይሄ በድንገት አባቶቻችን ከኛ በፊት የነበሩት ቆፈሩት። ንጹህ ነው አሁን ውሃው ንጹህ የጨዋነት ባህሪ ጨው የሚባል የለም። ጨው ምንም የለም። ብዙዎች ኩላሊት በሽተኞች መጣው እዚህ ነው የተፈወሱት። ከገንደ ገራዳ ኡራኤል አንዲት ልጅ ማህሌት የሚሏት ልጅ መጀመሪያውን እግዚአብሔር ፈውሱን ሲደርግ 2003 ዓመተ ምህረት ላይ ነው መታ ከዚህ ጋር ጸበልታማ ለኦፕራሲዮን ከመሄዷ በፊት የኩላሊት ጠጠር ተብላ እዚህ እስኪ ለአንድ ሳምንት ተብላ እዚህ ተቀምጣ ይሄ የዶሮ ጫጩት የሚመስል ነው በሽንት ቤት ስትቀመጥ ወጣ። አሁን ዛሬ ተቀምጣ በየጊዜው እየመጣች በየወሩ እየመጣች ልጅቷም ትናገራለች። ትምህርቷንም እየተማረች ነው። ኩላሊት የሚባል ሄዳ ስታይ እንኳን ኦፕራሲዮን እንድትደረግ ምንም ነገር የለም፣ ፍጹም ድህነት አግኝተሻል፣ ይሄንን የዳንሹ በምንድን ነው ብሎ ዶክተሩ ሁሉ እስከዚህ መጥቶ አይቶ ሄዷል። ባለፈውም አንድ እናት እንደዚሁ አሁን እዚህ ወር ሳይሞላ እና ውሃው ፍጹም ነው፣ ጨውነት የለው ምንም የለው። ደስ ይላል። እንግዲህ በጣም እጅግ የበረከት ቦታ መሆኑ ከተማ ውስጥ ሆኖ እንደው ድሬዳዋ ውስጥ እንደዚህ አይነት በረከት ቦታ ሰው አያስብም። ከዚህ ተነስቶ ብዙ ርቆ ነው የሚሄደው ገዳምና ይሄ ታላቅ መታደል ነው። እጅግ በጣም መታደል ነው። ጸበልተኞቹንም እንግዲህ እያየናቸው ነው። ቅድም እንዳሉኝ የአማንያን ናቸው እዛ አካባቢ ላይ በነዋሪነት ያሉት። እንግዲህ ጸበልተኞቹም ሲመጡ ሁልጊዜ እኛ ታመን ነው አቅጣጫ አቋርጠን የምንመጣው እና ያን ያህል የምናበረክተውም ነገር አይኖረንም። ከዛ አንጻር እንግዲህ እቺ ቤተክርስቲያን ውድ ቤተሰቦቻችን ለእናንተ በረከቷን ለማድረስ ተዘጋጅታለች እና እስቲ ጸበል ቤቱ እንግዲህ ያው ጸበሉን አይተናል። ጸበልተኛው ጸበል ቤቱ ነው። ይሄ ነው ጸበል ቤቱ። ሁለት ነው ጸበል ቤቱ። በፊት አንድ ነበረ። ከህዝቡ ብዛት የተነሳ ሁለት አጥማቂ ነው። እንግዲህ ቦታው ላይ የምታዩት በፊት የነበረው አንድ አባት ነበሩ። ያው እሳቸውን ማያውቅ የለም። አባ ክፍሌ የሚባሉ በጸሎት የተጉ ምዕመናንን ማስተናገድ የሚችሉ ደግና ቅን አባት ነበሩ እና ይሄ አንድ ቤት ብቻ ነበረ ጸበሉ። አሁን ከህዝቡ ብዛት የተነሳ ምዕመናን እየተጉላሉ ነው። መቼም መጥተው ተጠምቀውም ስራ የሚገቡ ስለሚኖሩ በሚል ሁለት አጥማቂ ተደርጎ አንደኛው ጸበል ቤት ይሄ ነው፣ አንደኛው ጸበል ቤት ደግሞ በዛ ነው ያለ። በጋራ አጥምቀው ግን መጥቶ እንትኑ የሚፈሰው በዚህ በኩል ነው እና የጸበሉ ማጠራቀሚያ ያን የጸበሉ ጉድጓድ ይሄ ነው። ሮቶ እዚህ ጋር ነው እንዳርገን ሰርተን በዚህ ያስቀመጥ ነው። አሁን ሱባይተኞችም እግዚአብሔር ከፈቀደ ከዚህ ጋር ላይ አሁን ቤቶችን እንሰራለን። አርምሞ የሚገቡና ሱባኤ የሚይዙት ደግሞ በዚች ውስጥ ክፍት ቦታ ስለሆነች እችን እንሰራለን። ይኸው ቆርቆሮ የተገነጣጠለ ቆርቆሮ ባለፈው የንፋሱ ትርፍራፊ ስላለ እንሰራለን ብለናል። አሁን ይህንን የመጣውን የአደባባይ በዓል የመስቀልን በዓል ስንጨርስ እነዚህን እንሰራለን እና ቦታው የሚገርም ቦታ ነው። ድሬዳዋ ውስጥ ያለን አይመስለንም። አንዳንድ ጊዜ የድሬዳዋ ምዕመናን ይህን ቦታ አያውቁትም። ሲመጡ ይደነቃሉ። የሚገርማችሁ ነገር ምንድነው ያለነው? የት ነው? እውነት ድሬዳዋ ውስጥ ነው እንዴት ነው የሚሉ ብዙዎች ሰዎች አሉ። የእግዚአብሔር ድንቅ ስራ የሚሰራበት ሮማን ነው አይደለም? ሮማን ነው። ብዙዎቹ ይህንን ለበሽተኞች እየተሰጠ እየተፈወሱበት ነው ያሉት። አሁንም ሁሉም እዚህ ውስጥ ያለው ሙሉ ለሙሉ የሚገርማችሁ ነገር መድኃኒት ነው። ይሄ ሙሉ ፍራፍሬው ሳይሆን ቅጠሉ፣ የወይራው ቅጠል። እዚህ ሳምንት ውስጥ አንድ እናት ድልጮራ ሆስፒታል ገብተው ለሕክምና ኩላሊቶት ፌል አድርጓል። እግዚአብሔር ይመስገን። እንዴት አለ ባርኳቸው። ማነው ቅርስና ሀሳብ ገብረ እግዚአብሔር የተወደዳችሁ ውድ ቤተሰቦቻችን እንግዲህ ደስ የሚል ቦታ ነው። ይኸው ለበረከት እኔም በረከት ገብቼ ወጣሁኝ። ደስ የሚል እግሬን አሁን የማቃጠል ነገር የተሰማኝ ነው። አባ አይዞህ አሁን ፈውስ ሊሰጥ ነው። ስሜት አለውና ስሜት ካለው ደግሞ መዳን አለ። ያው ስለዚህ ደስ ይላል። እንግዲህ እንቀጥል እስቲ ከአባ ጋር
ካሜራማኑ በረከት ሊቀበል ይላል። ጥሩ ነው። ያው ድሬዳዋ እንግዲህ ይሄን ይመስላል። ድሬዳዋ አይደለንም አሁን ያለነው። ድሬዳዋ አሁን ግን ድሬዳዋ የማይመስል ቦታ ነው የምታዩት። ይህን የመሰለ ገነት የሆነ ቦታ የሰጠ በድሬዳዋ ላይ እግዚአብሔር ነው። እኔ ገና በዚህ ቦታ ላይ ተመድቤ ስመጣ ይህንን ሰርዶ ምኑን ሳይ ደስ ነው ያለኝ። ለምን የእግዚአብሔር እጅ ያለበት ቦታ ነው አልኳቸው። ያን ጊዜ ምዕመናን አልነበሩበትም፣ ምንም አልነበረበትም፣ ብቻዬን ነበር የምውለው። ነገር ግን እግዚአብሔር የበረከት ቦታ ማድረጉን በዓይኔ አይቼ ተረድቼዋለሁ። የምታዩት ይህን ውበት ድሬዳዋ ላይ የሚታይ አፈር ነው። ድሬዳዋ ላይ የሚታዩ ሌላ ነገር ነበር። ከዚህ ጋር ደግሞ ስትመጡ የሚያማምሩና ላይን ውበት የሚሰጡ ነገሮች ናቸው። ድሬዳዋ የለንም ያለነው ነው። ደስ የሚለው ድሬዳዋ ለመሆናችን ከተማ ይሄ አሁን ከተማ ቤተክርስቲያን ነው ልትሉ ትችሉ ይሆናል። ከተማ አይደለም። ይሄ እንግዲህ እንደምታዩት ያያችሁት ነው አይደል? ልማቱን በዛ ላይ ደግሞ እያንዳንዱ ቅጠል መድኃኒት ነው አይደል? አዎ እያንዳንዱ ነገር መድኃኒት ነው። በተለይ ውጭ ሀገር ላይ ያላችሁ በካንሰር በተለያየ ህመም የምትሰቃዩ ወንድሞቻችን እዚህ ድሬዳዋ ላይ መፈወስ ልጆቻችሁን ላኩ። እናንተም ኑ እዚህ ቦታ ላይ ትልቅ በረከት አለ፣ ትድናላችሁ። ዝም ብላችሁ ሰውነታችሁ ውስጥ ሌላ በሽታ የሚፈጥር መድኃኒት እየወሰዳችሁ ጊዜያችሁን አትጨርሱ። ኦርቶዶክሲያን በተለይ ኦርቶዶክስም ያልሆናችሁ እድናለሁ ካላችሁ መታችሁ መዳን ትችላላችሁ። ቤተክርስቲያን የሁሉም ናትና ደስ ይላል። አባታችን እጅግ በጣም ደስ ይላል። እስቲ ካሜራማኑ እስኪመጣ ድረስ መጥቷል እንግዲህ መጥቷልና እሺ አሁን ምንድነው ጸበል የሚጠመቁት ምዕመናን ውሃውን እዚህ ነው የምናጠራቅመው። ለምን ውሃው ዝም ብሎ መፍሰስ የለበትም፣ አትክልቱ ማግኘት አለበት የሚል በዚህ ስር ይታያቸዋል። ጎማ አለች። ይሄ ጎማ ደግሞ ለማን ነው የሚሰጠው? ለአትክልቱ ወስዶ ውሃውን ወደዛ ይሰጣል። ለምን ጸበልተኞች የተጠመቁ ብዙ መሬት ላይ ቢፈስ ጥቅም ላይ ሳይውል እንዳይቀር። ይሄ የምታዩት ሁሉ ውበት የመጣው በጸበሉ ውሃ ነው። ልክ ነው እንጂ የራሱ የሆነ ውሃ ወይም ቧንቧ ኑሮት አይደለም። ስለዚህ ይሄን እንደዚህ ይፈወሳል፣ ሰው ይፈወሳል። አዎ አትክልቱም ሁሉም ፈውስ ያገኛል። እዚህ ቦታ መጥቶ ያልዳነ ደግሞ መድኃኒት ይሆናል አትክልቱ። እውነት ነው። ይሄ ወይራ የምታዩት ዝም ብሎ የተተከለ አይደለም። ይሄ ወይራ በራእይ ነው። የወይራ ቦታ ይሆናል፣ ሰዎች ይፈወሱበታል ተብሎ ንግርት አለው ተብሎ ነው የተተከለው። ንግርቱን ማጠናከሪያ ደግሞ አንድ ህፃን ልጅ የ7 ዓመት ልጅ መጥቶ እዚህ እየተጸበለ ያለ በህልሙ ትልቅ ሽማግሌ ሰውዬ ጺማቸው የረዘመ መጥተው ይሄንን ማንም እንዳይቆርጠው ከአባቶች ውጪ በዚህ ሁሉም በበሽታ ያገግማል። ይሄንን ቅጠሉን እንደዚህ ቆርጠው 3 ቅጠሎች ማለት ነው እንደዚህ ተቆርጠው እነዚህ 3 ቅጠሎች እነዚህን እንደ ሻይ መልክ አፍልተው ያለምንም ስኳር ጧጧት ሰው ቢጠጣው ከበሽታው ይፈወሳል ተብሎ በዚህ ብዙ ሰዎች አገግመዋል። ይሄን ቤተክርስቲያን ይረዱ የነበሩ መቅደሰ ማርያም የሚባሉ በዚህ ሰሞን ነው ቅርብ ጊዜ ነው ታማው ነበር። ይገርማቸዋል። ፌል አድርጓል የኩላሊቶትና ምንም ጥቅም ውጭ ነው ሕክምና ይደረጋል ወደ ውጭ ነው የተባሉትና ለ3 ቀን ስጠኝ ብለው እዚህ መጣው። ይሄንን 3 ቀን ጠጥተው በሶስተኛው ቀን ሄደው ሲመረመሩ በሽታው በፍጹም የለም ባዶ ሆኖ ሲገኝ ምንድነው ነገሩ ብለው እያለቀሱ ትናንት መጣው እያለቀሱ ነበር። ዛሬም ይመጣሉ። አሁን ከሰዓት ምንም በሽታውም የለ ድናው ተገኝተዋል። ራሱ ዶክተሩም ካሁን በኋላ እኛ የሕክምና ስራ ምን ያደርጋል ታላቅ ሐኪም በዚህ ቦታ አለ እኛ ይሄን ቦታ ብቻ ነው ማክበርና በዚህ ቦታ መጠን ነው ቅጠሉን እየወሰድ መፈወስ ያለብን ብሎ አማኝ ስለሆነ በኋላ እንወስዳለን። የሚገርማችሁ የዚህ ድንቅ ስራ ይሄን እንደዚህ ይመስላል። አሁን እዚህ ቦታ ያለው የምታዩት ዝም ብሎ የሚደረግ ነገር የለም። ሁሉ ለፈውስ ነው። ከዚህ ቦታ ያሉ ነገሮች እናንተ እንደምታዩት ዝም ብለው የተተከሉ አይደሉም። አባቶቻችን ቆንጥሰው ወይንም በጥሰው ይሰጡናል። በዚህ ግን ሁሉም መፈወስ ነው። ሁሉም እምነት ነው ማለት ነው። ሻይ ቅጠል እንግዲህ ቅጠል ነው እና ይሄኛው ቀላል ይሄ የወይራ ቅጠል ነው የምታዩት። ጥርሳቸው የታመሙት መጠው ቅጠሉን ሲያኝኩት የጥርሳቸው በሽታ ይወገዳል። የተላለየ ኩላሊት ያለባቸው ጉበት ያለባቸው ቅጠሉን እየወሰዱ ተጸልዮበት በውሃ አድርገው ዘፍዝፈው አፍልተው በንጹህ እንትን ጧጧት ያለምንም ስኳር ይጠጣሉ። ከበሽታቸው እየተፈወሱ ያሉ ብዙዎቹ ከኒናውን አምጠው እዛ ውስጥ አሁን ስቶር ቤቱ የለም እንጂ ከኒናው እንደዚህ በአንድ ማዳበሪያ ሞልቶ ይቀራል። ከአዲስ አበባም ከምንም መጠው ተፈውሰው ኪኒኑ ምን ያደርግ ብለው እየጣሉ ይሄዱት። እነዚያ ሰዎች ናቸው የመጡ ዛሬ በአመት ያከብሩታል። አሁን በ24 እንደው ግርብ ይጥላችሁ መጥቶም ያከብሩ በሙሉ የተፈወሰው ነው እዚህ ቦታ እና ግን የበረከት ቦታ መሆኑ አልተነገረለትም። አንዳንድ ጊዜ ምዕመናን መጣው መዳን ሲችሉ በቅርበት ከዚህ ተነስተው እስከ በርሜል የሚሄዱ ሰዎች አሉ። እዚህ ድሬዳዋ ሆነው ያም የእግዚአብሔር ቤት ነው አትሂዱ ማለት አይደለም። ግን
የዚህን ቦታ እንደው ዛሬ እናንተን እግዚአብሔር ፈቅዶላችሁ በረከቱን እንድታሳውቁ በእናንተ እግዚአብሔር በረከት እንዲገለጥ ፈቅዶላችሁ መሰለኝ የመጣችሁ እንጂ እንዲህ ቢተዋወቅ ኑሮ ብዙ ምዕመናን መጠው መዳን ይችሉ ነበረ። የምታዩት አትክልቱ በጸበሉ ነው የሚወጣው፣ የሚፈወሰው፣ የሚያድገው፣ የሚጠጣው እሱን ነው። ምዕመናንም በጸበሉ ነው የሚፈወሱት። የአትክልቱ ቅጠልም ራሱ እምነት ነው። በሁሉም ነገር ያለ አባቶች ፈቃድ የሚደረግ ነገር የለም እዚህ ቦታ ላይ እና ወይራውም ዘይቱናውም እዛ ጋር የምናየው ሁሉም ነገር እዚህ ቦታ ያለው መድኃኒት ነውና እየመጣችሁ መዳን የምትፈልጉ በረከቱ የምትፈልጉ በውጭ ዓለም ያላችሁ ኢትዮጵያ ውስጥ ያላችሁ ይህን ቦታ እያያችሁ መጣችሁ መዳን ትችላላችሁ ነው የምላችሁ። እና ይህን ይመስላል የበረከት ቦታው። በጣም ደስ ይላል። እኛም መተን እንግዲህ በረከት እንግዲህ ጉዞ ወደ በረከት ብለን የሰየምነው ያለ ምክንያት አይደለም። እውነት ነው። እኔ በጣም እጅግ ድንቅ ተአምር ተደርገውልኝ ነው እና እዚህ ቦታ ላይ የተገኘሁት። ስለዚህ ጉዞ ወደ በረከት ማለት አይን፣ እጅ፣ ጆሮ እያንዳንዱ ሐዋሳቶቻችን ወደ በረከት ማየት አለባቸው። ይሄ ጊዜ ከዚህ ጠራራ ፀሐይ በላይ የላቀ ነው። በጣም ከባድ ነውና ህመሙም በዛው ልክ ነው። ይህ ቦታ እንግዲህ ሳር ቅጠሉ መድኃኒት እንደሆነ መስማት መቅመስ ቀላል አይደለምና ጎርጎርዮስ እንግዲህ አባታችን በረከታቸው ይደርብን።